ከኢትዮጵያ ጋር የምንጋራው ስጋት አለን ሲሉ አሜሪካዊ ወታደራዊ አመራር በኢትዮጵያ ተገኝተው መናገራቸው ተሰምቷል። የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቬል አንደርሰን በኢትዮጵያ ያደረጉትን ቆይታ አጠናቀው ትናንትና በተመለሱበት ወቅት በሰጡት አጭር መግለጫ ላይ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ ስጋቶቻችን ላይ ተነጋግረናል ያሉ ሲሆን ድንበር ተሻጋሪ የሽብር እንቅስቃሴዎችን በተመለከተ መምከራቸውን በቀጠናው መረጋጋት ላይ መወያየታቸውን ጠቅሰዋል። በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር ዶክተር አብይ አህመድና ከጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላና ከሌሎችም የሀገሪቱ ወታደራዊ መሪዎች ጋር ሲመክሩ ኢትዮጵያ ለአፍሪካ ቀንድ መረጋጋትም ሆነ ለጸረ ሽብር ትግሉ ወሳኝ ሀገር መሆኗን ማመልከታቸውንና ኢትዮጵያ ወደ ቀይ ባህር የምትመጣበትን ሁኔታ በተመለከተ አሜሪካ ድጋፍ እንዳላትም አመልክተዋል። አዲስ የተሾሙት የአሜሪካ የአፍሪካ እዝ አዛዡ ጀነራል አንደርሰን ወደ ኢትዮጵያ ሲመጡ የመጀመሪያ ጊዜያቸው እንዳልሆነ በመግለጽ ዳግመኛ በመምጣታቸው መደሰታቸውን አስታውቀው በአዲስ አበባ ቆይታቸውን በትብብር አስፈላጊነት ላይ መምከራቸውን ይሁም ከኢትዮጵያ ጋር ብቻም ሳይሆን ከቀጠናው አጋሮችና ከአፍሪካ ህብረት ጋርም ጭምር እንደሆነ ሲገለጽ ከተጋፈጥነውና በተለይም ደግሞ እየጎለበተ ከሄደው የጸጥታ ስጋት አሸባሪ ኃይሎች እያንሰራሩ መምጣታቸውን ጨምሮ ምስራቅ አፍሪካ የሳህል ቀጠናና ምዕራብ አፍሪካ የተቀናጀ ጥረት እንደሚያስፈልጋቸው በመጠቆም በጋራ ከተንቀሳቀስን የበለጸገና የተረጋጋ ሁኔታ ለአሜሪካና ለኢትዮጵያ እንዲሁም ለአፍሪካ ከምንም በላይ ደግሞ ለልጆቻችን እንፈጥራለን በማለት መናገራቸውን በአዲስ አበባ በሚገኘው የአሜሪካ ኤምባሲ ድረገጽ ላይ የወጣው የቪዲዮ መግለጫቸው ያሳያል።